ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? ውድ የአፍላጋ ሕይወት ሚዲያ ተከታታዮች፣ እግዚአብሔር አምላክ የተባረከ የተመሰገነ ይሁን። እኛ ሁላችን ሰላም ነን። ዛሬ እንግዲህ እንደሚታወቀው ሁሉ በአፍላጋ ሕይወት ሚዲያ የሚተላለፍላችሁን ትምህርት ይዘን ቀርበናል። እንግዲህ ሁላችሁም እንደተለመደው ሁሉ ይህንን የምታዳምጡትን ትምህርት ብዙዎች ይሰሙት ዘንድ ሰብስክራይብ፣ ላይክ፣ ሼር በማድረግ እንደተለመደው ሁሉ እንድትተባበሩ በጌታ ፍቅር እናሳስባችኋለን። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ተባረኩ። እንግዲህ ዛሬ ይዘንላችሁ የቀረብነው የመወያያ ርዕስ የሚሆነው ስለ ጾም ነው። አጠቃላይ ስለ ጾም ነው። ከዛ ደግሞ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚደረጉ 7 አጽዋማት አሉ። በተለይ ዋና አጽዋማት ተብለው የሚታወቁ በአዋጅ የተነገሩ 7 አጽዋማት አሉ። እነሱን አስመልክቶ በሚገባ እንወያያለን በመጽሐፍ ቅዱሳችን፣ እንዲሁም ደግሞ በቤተ ክርስቲያኒቱ ትውፊት ቤተክርስቲያኒቱ ባስቀመጠችው ቀኖና መሰረት በጾም ጉዳይ አጠቃላይ እናወራለን። ይህንን ደግሞ የምትከታተሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት፣ ካህናት፣ ዲያቆናት እንዲሁም ምዕመናን በጽሞና ተከታትላችሁ እውነቱን የትኛው ነው እውነት የሚለውን ለመያዝ እንጂ ለጥላቻ፣ ለክርክር ወይም ደግሞ ለማይጠቅም ነገር እንዳትሰሙ በጌታ ፍቅር አሳስባችኋለሁ። እንግዲህ ይጠቅማችኋል። ዋናው ትልቁ ጉዳይ አውቀን ትክክለኛውን መንገድ መከተላችንን ወይም መንገዳችን ትክክለኛ ነው ብለን ካልተጓዝን በቀር ምናልባትም አደናቃፊ ነገሮች ካሉ እነሱ ከእግዚአብሔር መንግሥት እንዳያደናቅፉን፣ ዋናውን ነገር እንዳያስጥሉን መጠንቀቅ ስላለብን ነው ወደ እናንተ ይህን ትምህርት የምናስተላልፈው። ጸጋ እግዚአብሔር በድጋሜ ከሁላችሁ ጋር ይሁን። የእግዚአብሔርን ቃል በማንበብ እንጀምራለን ፕሮግራማችንን። የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 18 ያለውን ቃል አነባለሁ። እንደዚህ ይላል። ስትጦሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጣፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። እንግዲህ ትክክለኛው መጽሐፍ ቅዱሳዊው አስተምሮ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሕማማቱ በፊት ትምህርት ማስተማር በጀመረበት ወቅት ያስተማረው ትምህርት ነው። እንግዲህ ስለ ጦም አንዱ ጌታ የተናገረው ክፍል ይህ ክፍል ነው። እንግዲህ በአዲስ ኪዳን በብዙ ቦታ ስለ ጦም የተጻፉ ብዙ የእግዚአብሔርን ቃል እናገኛለን። ነገር ግን ደግሞ እንዴት መጦም እንዳለብንም እዚህ ላይ በደንብ አድርጎ አስቀምጦልናል። 1 2 3 ብለን ብናስቀምጥ እንዴት መጾም እንዳለብን ይህ ክፍል በደንብ አስረግጦ ይነገረናል ማለት ነው። እንግዲህ ይህንን ተከትለን አሁን ቀጥታ ምን ሄደው ወደ ውይይታችን ነው። ወደ ውይይታችን ከመግባታችን በፊት እንደተለመደው ሁሉ እዚሁ አብረን ዛሬም ልንወያይ በእናንተ ፊት የምታዩን መርጌታ መልአክ ተመስገን፣ መርጌታ ኃይለልዑል መኮንን እንዲሁም ደግሞ ቀሲስ መርሃ ጽድቅ እሸቴና እኔም መርጌታ ቀጸላ መንግስት ነን። እንግዲህ መልካም የመስማት የማዳመጥ እና የመረዳት ጊዜ ይሁንላችሁ። እኛ ወደ እናንተ ትክክለኛውን ትምህርት እናስተላልፋለን፣ መጽሐፍ ቅዱሳዊ የሆነውን። እናንተ ደግሞ ስትሰሙ ሰብስክራይብ፣ ላይክ፣ ሸር በማድረግ እያደረጋችሁ እንድትሰሙ በድጋሚ ያሳስባለሁ። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። እንደምን አላችሁ አባቶች፣ ወንድሞች በክርስቶስ? ክብር ለኢየሱስ ይሁን።
ዛሬም እግዚአብሔር እድል ሰጥቶን ትላንትና በትላንቱ አልፏል። ዛሬም እድል ሰጥቶናል። ይህ እድል ደግሞ በተለይ በክርስቶስ ኢየሱስ ያላመኑ ሰዎች የክርስቶስ ኢየሱስን ትምህርት የማያውቁ ሰዎች ያውቁ ዘንድ እግዚአብሔር እኛን ታማኝ አድርጎ ቆጥሮ ለአገልግሎት ሾሞናል። እግዚአብሔር የተባረከ ይሁን። በተለይም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንዲሁም አባቶችም ጭምር ትክክለኛውን መጽሐፍ ቅዱሳዊ ትምህርት እንድናስተምር እግዚአብሔር እንግዲህ ልጁን ክርስቶስ ኢየሱስን በእኛ ሁኔታ ስለገለጠልን ይህንን ደግሞ እንድንናገር ግዴታችን። ስለዚህ ዛሬም የምንወያየው ርዕሰ ጉዳይ ይህን ሁሉ የሚዳስስ ይሆናልና እንግዲህ ቀጥታ ሄደው ወደ ጥያቄ ነው፣ ወደ መወያያ ጥያቄ ሀሳብ ነው ሄደው። የመጀመሪያውን የመወያያ ጥያቄ ሀሳብ ማነሳው ለመርጌታ መላክ ነው። መርጌታ መላክ ጾም ምንድን ነው? ጾምም ይላል ጦምም ይላል እና ምንድን ነው ጾም ጽንሰ ሀሳቡ? እስኪ እሱ ይህንን ያብራሩልን። እንግዲህ ጾምን በተመለከተ ቅድም በመግቢያ እንደተባለው እንግዲህ ልዩ ልዩ አጽዋማት እንዳሉ በቤተ ክርስቲያን በሀገራችን በሕዝባችን ዘንድ ይታወቃል። ግን ዋና ጽንሰ ሀሳቡ ጾመ ተወ የሚል ነገር እንግዲህ ግስ የሚባለውን ሀሳብ ብናመጣው እንደ መነሻ ሀሳብ እንግዲህ ጾም ራሱን የቻለ መነሻ ሀሳብ አለው፣ ጽንሰ ሀሳብ አለው። እንደገና ደግሞ የጾም ያጿጿም ስልት፣ መንገድ፣ ዓላማውን ሁሉን ነገር የሚያካትት ነገር አለው። እንግዲህ ጾም በራሱ ማለት ነው ሂደት ስላለው ማለት ነው። እና ወደ ጽንሰ ሀሳቡ ስንመጣ ግን ጾመ ይጸውም ይጹም ጸዊም ጸዊሞት ጽውም ጸዋሚ ጽውማን ጸዋማያን ጽውምት ጸዋሚት ጽውማት ጸዋማያት መጸውም መስተጸውም መስተጻውም መጸውማን መስተጸውማን መስተጻውማን መጸውምት መስተጸውምት መስተጻውምት መጸውማት መስተጸውማት መስተጻውማት ጸወምት መድበል ጸወምትም ይላል። እንግዲህ አንዳንዴ ግሶች የሚፈራረቁበት እንደየቤቱ አለ ማለት ነው። እና እንግዲህ በቆመና በጾመ የሚወርዱ ግሶች እንግዲህ ቀወምት ብለው ቀወምት የሚሉ ሰዎች አሉ። አንዳንዶች ደግሞ ጸወምትም ጸወምትም ብለው የሚያገሱ ሰዎች አሉ፣ እንደሙያቸው ማለት ነው። እንግዲህ ጾም ዘመድ ዘር ነው። አጽዋም በብዙ ወይም ደግሞ አጽዋማት የሚልም የብዙ ብዙ የሚል ሀሳብ አለው። እንግዲህ እንደ ዋና ግሱ ሀሳብ ስንመጣ ግን ጾም አጽዋም በብዙ ነው። አጽዋማት ደግሞ መጻሕፍቶች ላይ ብዙ ጊዜ ስለሚገኝ አጽዋማት ብለው ሰዎች ይወስዳሉ። እንግዲህ ጾም ማለት ከእህል መከልከል፣ ጾም ማለት ከብዙ ነገሮች ከጥሉላት መከልከል። እንግዲህ ከጥሉላት ከእንስሳት ተዋጽኦ መከልከል፣ እንደገናም ደግሞ ከእህል ከመብል ከመጠጥ መከልከል፣ እንደገናም ደግሞ ከብዙ ነገሮች መከልከል እንዳለ እንግዲህ ይነገራል ማለት ነው። እና ጾም በራሱ ሂደት አለው፣ በራሱ ያጿጿም ስልት ዘይቤ መንገድ አለው። እንደገና ደግሞ ወደ መጽሐፍ ቅዱስም ሀሳብ ስንመጣ ሰዎች የእግዚአብሔር ሰዎች እነ ሙሴን ብናነሳ፣ እስራኤላውያንን ብናነሳ፣ ነቢያትን ብናነሳ፣ እነ ነህምያን እነ ዕዝራን ብናነሳ፣ እነ ዳንኤልን ብንጠቅስ በብሉይ ኪዳን ዘመን የነበሩ ሰዎች በአምላካቸው በእግዚአብሔር ፊት ራሳቸውን አዋርደው ማቅ ለብሰው አመድ ነስንሰው እነ ሕዝቅያስን መጥቀስ እንችላለን። ራሳቸው በእግዚአብሔር ፊት አዋርደው የጾሙበት ከእግዚአብሔር መልእክት የተቀበሉበት ሰዎች ሀሳባቸውን ምኞታቸውን በአምላካቸው በእግዚአብሔር ፊት ያፈሰሱበት እግዚአብሔርም ጸሎታቸውን የሰማበት መንገድ እንዳለ እንግዲህ መጽሐፍ ቅዱሳችን ይነግረናል ማለት ነው። እንግዲህ ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌን በጸሎት በኢየሩሳሌም ይላል ዳዊት። እና የስጋ ለባሽን ጸሎት የሚሰማ ደግሞ ራሱ እግዚአብሔር እንደሆነ ይናገራል። አንዱ ከጾም አንድ ክፍሉ ራሱ ጸሎትም ስለሆነ ጸሎትና ጾም የተያያዘም ስለሆነ በዚያው እግረ መንገዱ ይያዛል። እና ወስከ ስጋ የባጥ ያቅብ ይላል ዳዊት። አሁን ዳዊት ይህ ሲናገር ግን ምን ማለቱ ነው ብለን ስንናገር ከቅቤ ተከልክሏል ማለት ነው። እና ቅባት ያለውን እህል ከመብላት ምን ማደረገ ነው እንደተከለከለ ያዝግና ስጋዬ መጎሳቆሉን ያሳያል፣ መዋረዱን ያሳያል። ተንተንኩሎ ዲቆ እግዚአብሔር አንሳኒ ሁሉም እያለ የሚናገርበት መንገድ አለ ዳዊት። እና ዳዊት በአምላኩ በእግዚአብሔር ፊት ብዙ ጊዜ የጾመ ሰው እንደነበረ ይናገራል። እንዲህ አይነት ነገሮችን ያወራል መጽሐፍ። እና በብሉይ ኪዳንም ስንመጣ በአዲስ ኪዳንም ስንመጣ የየራሱ አካሄድ ስላለው በብሉይ ኪዳን ዘመን እነ ዳንኤል ጾመዋል።
በቀን 3 ጊዜ መስኮታቸውን ከፍተው ወደ ኢየሩሳሌም አቅንተው ዳንኤል ሲጾም እናየዋለን። አምላኩ እግዚአብሔርም ጸሎቱን እንደሰማው ይናገራል። እንግዲህ ዘለቅ ብለን ኋላ ስንሄድ የምናገኛቸው ብዙ ነገሮች አሉ፣ የመጽሐፍ ቅዱስ ክፍሎች። እንደገናም ደግሞ በሌሎች መጻሕፍት የተጻፈውንም ነገር ማየት እንችላለን። በፍትሐ ነገሥትም ደግሞ ስንመጣ ደግሞ ጾም ከእህል መከልከል መቆጠብ እንደሆነ ይናገራል። እንግዲህ እያንዳንዱ የተከለከለበትን ዓላማ ሁሉ እናነሳለን ማለት ነው። እና ጾም ሀዲገ መብል ነው፣ መብልን መተው ነው። መብልን ለአንድያው እንዳይሆን ያው እስከ 9 ሰዓት ይጾማል፣ እስከ 11 ሰዓት ይጾማል፣ እስከ 12 ይጾማል። እንግዲህ በቅደም ተከተል የሚመጣ ነገር ስላለ እናየዋለን። ግን ጾም ከሆነ ነገር መከልከል ነው። እንግዲህ ከእህል መከልከል ብለናል። ከቅባት አይነት ከጥሉላት መከልከል ብለናል። እንደገናም ደግሞ ጾምን ተከትሎ የሚመጡ ነገሮች ሁሉ አሉ። እነሱን ሁሉ ኋላ እናነሳ። እሺ መርጌታ መላክ እንግዲህ ስለ ጾም ዋና መነሻ ሀሳቡን እሳቸውን የጠየቅኩት ምናልባትም ከግሱ ያለውን ዋናው ግንዱን መነሻ ሀሳቡን እንድናውቅ ነውና ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግዕዝ በዋናነት የሚጠቀስ ቋንቋ ሆኖ ስለቆየ ከዛም የመጣ ስለሆነ ነውና እንግዲህ ስለ ጾም ዋናው እሳቸውም እንዳሉት በቀላሉ ሁሉም ሰው ወይም ደግሞ በእግዚአብሔር የሚያምንም እንዲሁም ደግሞ የራሱ ሃይማኖትም ያለው አካል ጾምን ይጾማል። ለሚጾምለት ነገር ይጾማል። ነገር ግን ጾም ሁሉም ይጾመው እንጂ ምንድነው ጾም የሚለውን ሐሳብ በደንብ ማወቅ ስላለብን ነው። መጾም ማለት ከሚበላ ከሚጠጣ ነገር ለተወሰነ ጊዜ ተቆጥቦ በጾምና በጸሎት መቆየት፣ የግድ በመንበርከክ ብቻም ላይሆን ይችላል። በመሄድም በመጓዝም በመስራትም ጭምር ይጾማል ጾም። ነገር ግን ዋናው ልጹም ሲል አንድ ሰው በቃ ከሚበላ ከሚጠጣ ነገር ተቆጥቤ ስጋዬን እያደከምኩ ስጋዬን ትንሽ እየጎሸምኩ በእግዚአብሔር ፊት ልቆይ የሚል ሐሳብ ያለው ነው ማለት ነው። እንግዲህ ይህንን ካልነን በዋናነት ቅድም መርጌታ መላክ ነካ አድርገውታል። ጾም እንደ አማኝ ወይም ደግሞ እንደ ክርስቲያን ጾም መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊው ጾም ስንል 2 ኪዳናት አሉ። በሁለቱ ኪዳናትም ጾም አለ። በብሉይ ኪዳንም አለ፣ በአዲስ ኪዳንም አለ ጾም እና ጾም በብሉይ ኪዳን ምን ይመስላል? መርጌታ ኃይለ ነው። የብሉይ ኪዳኑ ጾም አንዳንድ ሰዎች የጾሙት ጾም አለ፣ የጾሙበት ዓላማ አለ። እንደገና ደግሞ ጾመው ጸልየው መልስ ከእግዚአብሔር የተቀበሉ ሰዎች አሉ። ከዚህ አንጻር መጽሐፍ ቅዱሳዊው ጾም በብሉይ ኪዳን ምን ይመስል ነበር? ምናልባት በአዲስ ኪዳንና በብሉይ ኪዳን ያለው የጾም አይነት እና የጾም መንገድ ሁለቱ ይለያያሉ ብዬ አምናለሁ እኔ በራሴ በኩልና በብሉይ ኪዳን ምን ይመስል ነበረ? ይለያያሉ ስል ከይዘታቸው ሲጾሙ ከሚያደርጉት ብቻቸውን ከሚታገሉት ትግል አንጻርና በአዲስ ኪዳን ደግሞ ያለውን የጾም መንገድ በደንብ አድርገን እንድንረዳው ብዬ ነው። እስኪ የብሉይ ኪዳን የጾም አይነት ምን ይመስል ነበር? እሺ፣ አመሰግናለሁ። እግዚአብሔር ደግሞ እንደገና ይህን ዕድል ስለሰጠን ክብር ለአምላካችን ለእግዚአብሔር ይሁን። አሜን። እንግዲህ ያው ጾም ቅድም መርጌታ መላክ እንዳለው ያው የግዕዝ ቃላት ትርጉም አለው፣ እንደገና ደግሞ መጽሐፍ ቅዱሳዊ ትርጉም አለው እና ያው በግዕዝ ቅድም መርጌታ እንደነገረን ጾመ ጦመ የሚል ሀሳብ አለው እና ጦመ የሚለው ቃል የአማርኛ ቃል ነው። አማርኛ ላይ ሲተረጎም ጾመ ጦመ ነው የሚባለው እና ግን እኛ ዝም ብለን ያው በተለምዶ ጾመ ብለን እንለዋለን። እንደዚያ ነው። ቅድም መርጌታ እንዳነሳው ጾምሰ ተከሎተ ምግብ
ጾም ብሂል ተከሎተ ምግብ በጊዜው ሰዓት የሚል ነገር አለ። ፍትሐ ነገሥት ነው የሚተረጉመው እና ጾም ማለት በታወቀው ጊዜ በሕግ በተፈቀደ ሰዓት ከምግብ መከልከል ነው። ከምግብ ከመጠጥ ከማንኛውም ነገር መከልከል ነው የሚል ሀሳብ አለው እና ፍትሐ ነገሥቱ እውቅ ሰዓት የሚለው አለ። እውቅ ሰዓት ማለት የተወሰነ ጊዜ ሰዎች እንግዲህ ወደ መጽሐፍ ቅዱሳዊ ጾም ስንመጣ ይሄ በደንብ ይገባናል። በነገራችን ላይ የመጀመሪያ አባቶች አንዳንድ ቃላትን ሲያስቀምጡ በደንብ ነው ያስቀምጧቸው። ያው መጽሐፍ ቅዱስም ጋር ቀረብ ያሉ ስለሆኑ እንደዚያ ነው ያስቀምጧቸውና ከዚህ ጋር ተያይዞ ለተወሰነ ጊዜ ከምግብ መከልከል ነው። እንግዲህ መጽሐፍ ቅዱሳዊ ጾም ራሱ መጽሐፍ ቅዱሳዊ ጾምን ከምግብ መቆጠብ፣ ከኃጢአት መራቅ፣ ነፍስን ለእግዚአብሔር ማስገዛት፣ ስጋን ለመንፈስ ማስገዛት የሚል ትርጉም አለው። ኢዩኤል ምዕራፍ 2 ቁጥር 12ን ጠቅሶ እንደዚህ ያስቀምጡታልና ምን ይላል? ኢዩኤል ምዕራፍ 2 ቁጥር 12 በጾምና በልቅሶ በሐዘን ወደ እኔ ተመለሱ ይላል። በጾምና በልቅሶ በሐዘን በዋይታም ይላል። በዋይታም ወደ እኔ ተመለሱ የሚል ሀሳብ አለውና ጾም ቢያንስ እነዚህን ነገሮች ማካተት መቻል አለበት። እንግዲህ ያው በብሉይ ኪዳን የብሉይ ኪዳን አባቶችን ታሪክ ስናጠና የብሉይ ኪዳን አባቶች ብዙዎቹ ጾመዋል። ቅድም መርጌታም አንስቶታል፣ አንተም እያነሳው ነበርና ብዙዎቹ አባቶች ጾመዋል። ጾም በነገራችን ላይ መጽሐፍ ቅዱሳዊም ነው። ከመጽሐፍ ቅዱስ የተገኘ ነው። መረጃው ራሱ ምንጩ መጽሐፍ ቅዱስ ነው። መጽሐፍ ቅዱሳዊ ትምህርት ነው እና ብዙ ጊዜ የአባቶች ምን ያደርጉ ነበረ ሲባል ችግር ሲገጥማቸው ከአቅማቸው በላይ የሆነ ነገር ሲገጥማቸው፣ ሀገር የሆነ ችግር ውስጥ ስትገባ፣ በግላቸው የሆነ የሚከብድ ነገር ሲመጣባቸው ወደ እግዚአብሔር በጾም በልቅሶ በዋይታ ወደ እሱ ይመለሳሉ እና የሚገርመው ነገር እግዚአብሔር የነሱን ጸሎት የነሱን ጾም እየሰማ እየተቀበለ ብዙ ታላላቅ ነገሮችን አድርጓል። ለምሳሌ እንዲያው የመጀመሪያ የጾም ተጠቃሽ የሚባለው ሙሴ ነው። ሙሴ ዘጸአት ምዕራፍ 34 ቁጥር 8 ላይ 40 ቀን 40 ሌሊት ጾሟል። በነገራችን ላይ እንደዚህ አይነቱ ጾም ያው በእግዚአብሔር ጸጋ የሚደረግ ነው እንጂ ሰው ይሄንን አያደርገውም አይደለም። በጣም ከባድ ነው እና 40 ቀን 40 ሌሊት ጾመ። የሚገርማችሁ ነገር 40 ቀን 40 ሌሊት ጾሞ ዝም አላለም። ምንድን ነው የሆነው ከተባለ እስራኤል ሊመራበት የሚችለውን ሕግ ተቀብሎ መጣ። እስራኤል ሊተዳደርበት የሚችለውን ሕግ ተቀብሎ ነው የመጣው እና 40 ቀን 40 ሌሊት ሲጾም እንጀራ አልበላም ውሃ አልጠጣም ተብሎ ተጠቅሷል። እንጀራ አልበላም ውሃ አልጠጣም። እና አንዳንድ ጊዜ እንዲሁ ዝም ብለን የምንሰማቸው ታሪኮች አሉ እና ሰዎች ይህንን ወስደው ልክ እንደ ሙሴ እንጾማለን ብለው ብዙዎቹ ሕይወታቸው እንዳለፈ ምናምን አንዳንድ ታሪኮች እንሰማለን። እና ግን ምንድን ነው ይህ አሁን የሚያሳየን? እግዚአብሔር ነው የጠራው፣ ያንን እንዲያደርግ እግዚአብሔር ነው የረዳው። እና ከእግዚአብሔር እንደዚህ አይነት ምሪት ማግኘት ሊያስፈልግ ይችላል። ግን በጣም የሚገርመው ነገር ይህንን ጾም ከጾመ በኋላ ግን እስራኤል ሊመራበት የሚችለው ሊተዳደርበት የሚችለውን ሕግ ከእግዚአብሔር እንደተቀበለ ያው ዘጸአት 34 ቁጥር 8 ይነግረናል ማለት ነው። ስለዚህ ጾም ዝም ብሎም ብቻ አይደለም የሚጾም። አሁን በመጽሐፍ ቅዱስ ስናየው ምን አለው ማለት ነው? ዓላማ አለው። ዓላማው ምንድን ነው? ከእግዚአብሔር የሆነ ነገር እንድናገኝ የሆነ ነገር ከእግዚአብሔር እንድንቀበል የምናደርገው ነው ማለት ነው። ወይም ችግር ውስጥ ካለን ችግራችንን ያለንበትን ሁኔታ እግዚአብሔር ጾማችንን ጸሎታችንን አይቶ ሰምቶ መፍትሄ እንዲያመጣ ከዚያ ችግር እንዲያወጣ በሀገር ላይ የሚሆነ በኋላ ስለ ነነዌ ጾም እናነሳለንና በሀገርም ላይ የሆነ ነገር ከመጣ ከዚያ ከመጣበት ጥፋት እግዚአብሔር ያንን ሕዝብ ከዚያ እንዲያወጣው እንደዚህ በቃ የሆነ ዓላማ ኑሮት የሆነ ነገር ተጠብቆ ነው የሚደረገው ማለት ነው። እና ከዚህ የተነሳ ሙሴን አይተናል። ሁለተኛው ኤልያስ ነው የምናየው። ኤልያስም እንደዚሁ 40 ቀን አንድ ጊዜ በበላው ምግብ 40 ቀን እና 40 ሌሊት ተጉዞ ወደ ኮሬብ ተራራ ደርሷል። እና ይህንንም መጽሐፍ ቅዱስ እንደ ጾም ነው ያስቀምጠው። አንደኛ ነገሥት ምዕራፍ 19 ቁጥር 8ን ብናነብ ይህንን እናገኘዋለን። እና ምንድን ነው ዓላማው ከተባለ ግን መንፈሳዊ ኃይልን ማግኘት ነው። መንፈሳዊ ኃይልን ይህ እንግዲህ አንድ ሰው አንድ ጊዜ በበላው ምግብ 40 ቀንና 40 ሌሊት መሄድ አይቻልም አይደለም፣ በሰው አይቻልም። ግን
ይህንን በማድረጉ ግን ከእግዚአብሔር ምን አገኘ? መንፈሳዊ ኃይል አገኘ እና በዚህ ምግብ ወደ እግዚአብሔር ተራራ ወደ ኮሬብ በኃይል እንደሄደ ቃሉ ይነግረናል። እና መንፈሳዊ ኃይልን መቀበል ነው። ሌላው ቅድም ያነሳሁትኝ ሶስተኛው ጾመ ነነዌ ነው። ጾመ ነነዌ ዮናስ ምዕራፍ 3 ቁጥር 5 ላይ ነው የምናገኘው። እንግዲህ ያው በኢትዮጵያ በሀገራችን ከሚጾመው ጾም አንዱ እሱ ነው። እሱ ትክክል ነው ትክክል አይደለም የሚለውን በኋላ እናያለን። ግን አሁን እዚህ ጋር ግን ስንመለከተው የነነዌ ሰዎች ነነዌ ከተማዋ እንደምትጠፋ እግዚአብሔር በነቢዩ በዮናስ አማካኝነት ነገራቸው እና ይህንን ሲሰሙ የነነዌ ሰዎች የንስሐ ጾም ጾሙ። የንስሐ ጾም ነው የጾሙት። በእግዚአብሔር ፊት ተመለሱ። በነገራችን ላይ በጣም ጠንካራ ጾም ነው ይሄ የነነዌ ጾም ማለት ነው። ምክንያቱም ሙሽራ ከጫጉላ የወጣበት፣ ከብቶች በቤት ታስረው የዋሉበት፣ እምቦሶች ጡት የተከለከሉበት፣ እንደዚህ አይነት ንጉሱ ከዙፋን ላይ ወርዶ ማቅ ለብሶ የተኛበት 3 ቀን 3 ሌሊት ነው የሚለው። እስከ 6 ሰዓት እስከ 7 ሰዓት እኛ እንደምንጾሙ አይደለም። 3 ቀን 3 ሌሊት እና በዚህ እግዚአብሔር ምሕረት እንዳደረጋላቸው እናያለን። እና ይሄ ምን ይባላል? የንስሐ ጾም ነው የሚባለው። የንስሐ ጾም ሰው ኃጢአት ሲሰራ እግዚአብሔርን ሲበድል እና እግዚአብሔርን እንደበደለ ካወቀ ወይም እግዚአብሔር ከተናገረው በእግዚአብሔር ፊት ለመመለስ የሚያደርገው ጾም ማለት ነው። ሌላው እንግዲህ ነቢያት ወይም ደግሞ ሌሎችም አባቶች ጾመዋል። ብዙ ጊዜ አሁን ዳዊት በመዝሙሩ ብዙ እንደ ጾመ ይናገራል አይደለም። ወቀጻዕክዋ በጾም ለነፍሴ ይላል አይደለም። ወስከ ሥጋዬ በኃጢአትከ ይላል። እና ነፍሴን በጾም ምን አደረኳት? አዋረድኳት ወይም አስመረድኳት። ቀጣ ነው የሚለው አይደለም። ቀጣኋት እንደማለት ነው። ቀጣኋት እና ሥጋዬም የሆነ ቅባት ነገር በማጣት ናለ ሻከረ ይላል። ይሄ እጁ ሰውነቱ ሲዳሰስ ቅባት ከማጣቱ የተነሳ ምን ብሏል? ሻክሯል። እና በነገራችን ላይ የእግዚአብሔር ሰዎች እስከዚህ ድረስ ደርሰዋል ማለት የሰውነት ማንነታቸው እስከሚቀየር ድረስ፣ የቆዳቸው እስከሚቀየር ድረስ። ይሄ አሁን በጣም ከባድ ነው እና እስከዚህ ድረስ ጾም ጾመዋል። እና ይሄ ጾም ግን ዓላማው ምንድን ነው ከተባለ ከእግዚአብሔር የሆነ መፍትሄ ለማግኘት ነው። የሆነ መፍትሄ ለማግኘት ሰዎች የእግዚአብሔር እጅ መታ እንድትረዳቸው፣ የእግዚአብሔር እጅ መታ እንድታግዛቸው የተደረገ ነው። ሁልጊዜ የምንጠቅሰው ኢሳይያስ 58 ከ6-7 አለ እና እዚህም ጋር እስራኤላውያን ይጾሙ ነበረ እና እስራኤላውያን ሲጾሙ ስለምን ጾምን ይላል። አንተም አልሰማህንም፣ ስለምን ራሳችን እናዋርር፣ አንተም ደግሞ ምን አላልከንም፣ አልተመለከትከንም የሚሉ ነበረ። ግን የሚገርመው ነገር እግዚአብሔር ጾሙን መጾማችሁ ትክክል አይደለም ያላቸው የሚጾሙበት ሁኔታ ትክክል አልነበረም። ስለዚህ የምወደው ጾም ይህ አይደለምን ብሎ ምን ይላቸዋል? የክፉ ሰንሰለትን መፍታት እግዚአብሔር የሚቀበለው ጾም መጾም ማለት ምን ማለት ነው? ከፍትህ ከርራዬ ከፍቅር ጋር የተያያዘ ፍትህ ያለበት። የሚገርማችሁ ነገር እዚህ ጾም ውስጥ አንድ ነገር ልንገራችሁ። እነዚህ ሰዎች ጾማሉ፣ ነገር ግን ሰራተኞቻቸው ምን ያደርጉ ነበር? ያስጨንቁ ነበር፣ ይበድሉ ነበር። እና እንደዚያ እያደረጉ እየጾሙ ነው ያሉት እና እግዚአብሔር ይጠይቁት ነበረ። እኛ ጾም ለምን አልሰማንም? ለምን አልተመለከትከንም? እና እግዚአብሔር እኔ የምፈልገው ጾም እንደዚህ አይነት ጾም አይደለም ማለት እንደዚህ አይነት ጾም እንድትጾሙ አልፈልግም ማለት። ግን እግዚአብሔር የሚፈልገውን ጾም ደግሞ እንዲጾሙ ሲፈልግ ምን አላቸው? ፍትህን አስፍነው ከፍትህ ጋር ከርራዬ ጋር ከፍቅር ጋር። ያው ጾም ምን ማለት ነው? አሁን ይህንን ስናስብ ጾም ከመመለስ ጋር ይገናኛል ማለት ነው። ከይቅርታ ጋር ይገናኛል ማለት ነው። ራስን ከማረም ከማስተካከል ጋር ይገናኛል ማለት ነው። የመጽሐፍ ቅዱስ ጾም እንደዚያ ነው። ለምሳሌ ሰውን እየበደለ ቢጾም እግዚአብሔር አይሰማው አይደለ? ከኃጢአቱ ሳይመለስ ቢጾም እግዚአብሔር አይሰማው። ሰው በቃ የፈለገውን እያደረገ የወደደውን እያደረገ ጿሚ ነኝ ልክ እንደኛ ሀገር ጿሚ ማለት ነው። አንድ ተረት አለ ዝም ብሎ የሚባልና ሰውየው ሮብ ቀን ሰው ሊገል እየሄደ ነው እና ሚስቱ መጣችና እባክህ የሚገጥምህን አታውቅም፣ እጅህን ታጠብና ቁርስ ቅመሳለችው አሉ። መጨከንሽ በጾሙ አላት ይባል። ሰው ለመግደል ነው የሚሄደው ሰውየው እና ግን እየጾመ ነው። እንደዚህ አይነት ጾም አይደለም። እንደዚህ አይነት ጾም ሳይሆን የተጣላ ታርቆ የተበደለ ክሶ ወይም የበደለ ክሶ ይቅር ተብሎ እንደገና ደግሞ ፍትህን ይሄ ለምሳሌ ሰራተኞቻቸውን በእነሱ ስር ያሉ ሰዎችን እያስጨነቁ የሆነ እነሱን እያስመረሩ ሳይሆን ለእነሱ ፍትህ በማድረግ መልካም በማድረግ እንዲጾም መጽሐፍ ቅዱስ ይፈልጋል ማለት ነው። ስለዚህ የብሉይ ኪዳን ጾሞችን እነዚህ አይነት ነገሮችን ያነሳል።
እና ከዚህ የተነሳ ጾም መጽሐፍ ቅዱሳዊ ነው። የብሉይ ኪዳን ጿሚዎች ጾመው ከእግዚአብሔር መፍትሄ አግኝተውበታል፣ መፍትሄ ተቀብለዋል። ለምሳሌ እንዲያው አሁን የእነ አስቴርን ጾም እያነሳችሁ ነበር አይደለ? የአስቴርን ጾም ስንመለከት እግዚአብሔር ምንድን ነው በጊዜው የነበረው ሃማ የአይሁድን ሕዝብ ለማጥፋት አዋጅ አውጥቶ ነበረ። ያ የተገለበጠው በእነ አስቴር ጾም 3 ቀን 3 ሌሊት ጾሙ። የዳንኤል ጾም አለ። ዳንኤል 21 ቀን ነው የጾመው። ዳንኤል ምዕራፍ 9 እና 10 ላይ እንደምናነበው ማለት ነው። እሱም ጥያቄ ነበረው። ጥያቄው ምንድን ነው ከተባለ የኢየሩሳሌም ጉዳይ አሳስቦታል። የኢየሩሳሌም ጉዳይ አሳስቦታል። 70 ዓመት ተፈጸመ፣ ለምንድን ነው ምሕረት የማታደርግ ምናምን ሲለው እንደገና ሌላ ራእይ እግዚአብሔር ሰጠው። በሕዝቡ ላይ ሌላ 70 ዓመት እንደተቆጠረ እግዚአብሔር ሲናገረው እንመለከታለን። እና ምንድን ነው እነዚህ ሁሉ የሚያሳዩን ጾም በጣም ውጤታማ ነው። ወደ እግዚአብሔር ፊት የምንቀርብበት ነው። እግዚአብሔርም ሰምቶ የሚመልሰው ነው። እግዚአብሔርም ሰምቶ የሚመልሰው ነው። ግን ምን ይፈልጋል ግን ከተባለ በትክክለኛ መንገድ መጾም አለበት። ወደ እግዚአብሔር በመመለስ ክፋትን በማራቅ ከክፋት በመመለስ ከርኩሰት በመመለስ ጥሩ ካልሆነ አላስፈላጊ ከሆኑ ነገሮች በመመለስ መጾም ያስፈልጋል ማለት ነው። ዘካርያስ ምዕራፍ 7 ከ5 እስከ 6 እንዳል መስላችሁ ለእኔ ትጾሙ ነበረን ብሎ ይጠይቃል። የሚገርም እኮ ነው። ህዝቡ ሳይመለስ ሲጾም ማለት ነው። ሳይመለስ ሲጾም ለእኔ ትጾሙ ነበረን? ጾም ለእግዚአብሔር ካልሆነ ልብ ካልተለወጠ ከኃጢአት ካልተለየ ትርፍ የለው። በቃ ይሄ ነው እንትን ጾም ማለት ነው። ልብ ካልተለወጠ ለእግዚአብሔር ካልሆነ ይኸውላችሁ አሁን አናዜ ቅድም ርጌታ አንተ እያነበብክ ነበረ ማቴዎስ ምዕራፍ 6 ማለት ነው። ምናልባት አዲስ ኪዳን ላይ ያው ሌላ ሰው ይናገራል ብዬ ስላሰብኩ ነው አዲስ ኪዳን ላይ የማልገባው፣ ግን ይችን ሀሳብ ተናግሬ ላቁምና ሰው ለማስመሰል ይጾማል፣ ለግብዝነት ይጾማል፣ ለታይታ ይጾማል። ለእግዚአብሔር ካልሆነ ጾም አይደለም። ሰው ሊራብ ይችላል፣ ሰው ጾሙን ሊውል ይችላል፣ ሰው ምግብ ላይ በላ ይችላል። ግን ጾሙ ለእግዚአብሔር አይደለም። ለእግዚአብሔር የሚሆነው ምንድን ነው ከተባለ ሰው ተመልሶ ሲጾም ነው። ከእግዚአብሔር ሊቀበለው በሚችል እግዚአብሔር ሊሰማው በሚችል መንገድ ከጾመ ጾም ውጤታማ ነው። እና ደግሞ ከጸሎት ጋራ ነው የብሉይ ኪዳን ሰዎች የሚያደረጉት፣ በአዲስ ኪዳንም ከጸሎት ጋራ ነው የሚደረገው ለማለት ነው። አመሰግናለሁ። በጣም በጣም ደስ የሚል ትምህርት ነው። ተመልካቾቻችን የብሉይ ኪዳንን የጾም ሁኔታ ምናልባትም ለምን ዓላማ እንደሚጾሙ ቀልጠፍ ባለ መንገድ በጣም ባልተንዛዛ መንገድ እንግዲህ መርጌታ ኃይለ ልዑል በደንብ አድርገው ነው ያስተላለፉትና እንግዲህ የሚጾሙ ሰዎችም ለምን ዓላማ የሚጾሙ ሰዎች ዓላማው የገባቸው በዓላማቸው መሰረት እግዚአብሔር የሰጣቸው መልስ ተቀብለዋል። እሳቸው ካነሱት አንዱ ሙሴ ነው፣ ኤልያስ ነው። እንደገና የነነዌ ሰዎች ጾም ዋናው ጾም አሁን በኋላ የምናነሳው ጾም ነው። የነ ዳንኤል ጾም ነው። የነ ነህምያ ጾም ነው። እነ ነህምያ የፈረሰውን ቅጥር ለመስራት በጾም ነው ስራቸውን የጀመሩት፣ እግዚአብሔር እንዲያከናውንላቸው በመጠየቅ እና መልስ አለው ማለት ነው። የብሉይ ኪዳን ጾምም መልስ አለው፣ በአዲስ ኪዳን ደግሞ መልስ አለው። ጾም ራሱ መልስ ያለው ጾም ነው። ነገር ግን ጾሙ ደግሞ እንዴት እንደሚጾም ምናልባት የመጀመሪያው ሰው ጾምን መጾም ያለበት ራሱን እየሆነ አይደለም፣ የራሱን ፈቃድ እያደረገ እንዴ በጣም እሷ ይቼ ቅድም ያነሷት ታሪክ አንላት መቼም አባባልን ብለን እንውሰዳት። ብዙ ሰው ይጠቅሳታል፣ መድረክ ላይ ቤተክርስቲያን ላይ ይጠቅሷታል። ሰው ለመግደል እየሄደ ሮብ ቀን ሚስቱ የሚገጥምህን አታውቅምና እንዲያው እባክህን አፍህ ላይ እህል አድርገህ ሂድ እንዲያው ምናምን ስትለው እንዴ መጨከንሽ፣ እንዴት በጾም በሮብ ቀን ምግብ እበላለዋል? ዋናውን የእግዚአብሔርን ክቡር ፍጡር ሰውን ለመግደል ለማፍረስ እየሄደ እንደዚህ ይላል። ይሄ ምንድን ነው? ሰዎች የራሳቸውን ፈቃድ እያደረጉ እዚህ ኢሳይያስ ላይ ጾም እንዳነሱት የሚያደርጉት ጾም ነው። ኢሳይያስ ላይ ምንድን ነው የሚለው? እነሆ በጾማቸው ቀን ፈቃዳችሁን ታደርጋላችሁ ነው አንዱ። ከዛው ቀጥሎ ደግሞ ሰራተኞቻችሁን ሁሉ ታስጨንቃላችሁ ነው። እንዲሁ በጣም ይገርማል እኮ። እነሆ ለጥልና ለክርክር
ትጾማላችሁ። ጾማቸው ለጥልና ለክርክር ነው፣ ለምህረት አይደለም። አሁን ሙሴን ቅድም ሰው እንደጠቀሱት ሙሴ ከእግዚአብሔር ጋር ቆየ ነው የሚለው 40 መዓልት 40 ሌሊት ቆይቶ ሲመጣ ግን አንደኛ ከእግዚአብሔር ይዞት የመጣ ነገር አለ። በሁለተኛ ደረጃ የሙሴ ፊትም ራሱ ከእግዚአብሔር ጋር ከመቆየቱ የተነሳ እያበራ ነው የመጣ። ለምን? ሙሴ ራሱን ለእግዚአብሔር ሰጥቷል መጀመሪያ ማለት ነው። እና እነዚህ ሰዎች ግን የሚጾሙት ለጥላቻ ለግፍ ይጾማሉ። ለክርክር በግፍ ጡጫም ትማታላችሁ ይላቸዋል። እና ይህንን ቅድም ከማቴዎስ ወንጌል ካነሳነው ሐሳብ ጋር ይያያዛል። እና ይህንን አይነት ጾም በብሉይ ኪዳን ይጾም ነበረ። በእግዚአብሔር ፈቃድ የሚጾም ጾም አለ። ያለ እግዚአብሔር ፈቃድ ደግሞ በራሳቸው የሚጾሙት ጾም አለ። ያ በራሳቸው የሚጾሙት ጾም መልስም የለውም፣ እግዚአብሔርም አይሰማውም፣ አመፅ ያለበት ጾም ነው እና በብሉይ ኪዳን ጾም ይህን ከመሰለ በአዲስ ኪዳን ጾም እኛም የአዲስ ኪዳን ሰዎች ስለሆነ የአዲስ ኪዳን ጾምስ ምን ይመስላል? በመጽሐፍ ቅዱሳችን ለአዲስ ኪዳንስ በጾም ወይም በመጾም ምሳሌ የሆኑን ምናልባትም ከሐዋርያትም ከራሱም ከጌታ ከኢየሱስ ክርስቶስም ሊሆን ይችላል አሁንም ካለችዋ ከቤተ ክርስቲያንም አንጻር የጾሙ ሰዎች አሉ። አሁን የምናስተምረው ይህንን ትምህርት የሚከታተሉ ሰዎች ከዚህ በፊት ስለዚህ ጉዳይ ምንም ሰምተው የማያውቁ ሮብ ሰው ለመግደል እየሄደ እንጀራ አልበላም የሚል ሕዝብ ያለበት አይነት ነው ያለው። ምናልባት አንዳንድ ተመልካቾቻችን እዚሁ የሚያዩን ሰዎች ሰምተው የማያውቁት ነገር አሁን በክብረ በዓል ቪዲዮ ስንሰራ በቃ ሰምተው የማያውቁትን ነገር ይሰማሉ። ግን ይዘውት የኖሩ ሲያደርጉት የኖሩ ማለት ነው። እና በደንብ ትምህርቱ እንዲገባቸው ነው ብሉይ ኪዳንና አዲስ ኪዳን ብለን ያነሳ ነውና ቄሴ እስኪ እሱ ይቀጥል። መልካም ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ለአድማጮቻችንና ለተመልካቾቻችን ይህ ነገር በጣም ጠቃሚ ነው ብዬ አጽንኦት ልሰጠው እወዳለሁ። ምክንያቱም ምንድነው በመንፈሳዊ ሕይወታችን ተግባር የምናደርገውን ነገር ተረድተንና አስተውለን እንድናደርግ ይጠቅማል። የምናደርገውን ነገር በተግባር የምንኖረውን ሕይወት የምናደርግበት ምክንያት ዓላማ ገብቶን የምናደርገው ከሆነ ጥቅም አለው፣ ውጤት አለው እንደተባለው። ምክንያቱም የመንፈሳዊ ነገር መነሻው የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ነው። ለመንፈሳዊ ነገር ምንጫችን መንፈሳዊ ነገርን የምንረዳበት የምናውቅበት መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ያለውን የመጾምን ሐሳብ ስናነሳ ተያይዞ ያለ ነገር አለ። ምናልባት በሃይማኖት ቤት እንደሚደረገው ብቻ ሳይሆን መጽሐፍ ቅዱሱ የሚለን ተመጋጋቢ የሆነ ነገር አለው። በጾም ሰዓት የማይለየው ነገር ምንድን ነው? ጸሎት ነው። በጣም በሚጾሙበት ጊዜ ይጸልያሉ። ስለዚህ ጾም ያለ ጸሎት ትርጉም የለውም። ስለዚህ ዋናው የመጾማቸው ምክንያት ምንድን ነው? መንፈሳዊ ሕይወታቸው ከእግዚአብሔር ጋር የሚገናኝበትን ከእግዚአብሔር ጋር መነጋገር የሚችሉበትን ስጋቸውን ስጋና ደም ለእግዚአብሔር ክብር ተገዝቶ በመንፈሳቸው የእግዚአብሔርን ድምፅ እንዲሰሙ መንፈሳዊ ሕይወታቸው እንዲጠነክር የሚያደርጉበት ነው። ቀደም እንግዲህ የሐዲስ ኪዳን መነሻው ብሉይ ኪዳን መነሻው ጥላም እንበለው፣ ነገር ግን የእግዚአብሔር ሐሳብ መገለጥ የጀመረበት ሰዎችም የእግዚአብሔርን ፈቃድ ለማድረግ በእግዚአብሔር ፊት የጾሙበት የጸለዩበትን ከዛ ጀምሬ ወደ አዲስ ኪዳኑ እመጣለሁ። ምናልባት ለመጨመር ያክል ምክንያቱም ቅድም ከተነሱት ትርጉሙን አግኝተናል። ትርጉሙ ምንድን ነው? ትርጉሙ በግዕዝም በአማርኛም በቅኔውም እንደ ቤተ ክርስቲያን ስርዓትና ባህል ጭምር ቤተ ክርስቲያን የምትጠቀምበትን ባህልም አተረጓጎምም ጭምር ሰምተናል።
ከዛም ቀጥሎ እንግዲህ የእግዚአብሔር ሰዎች የሚባሉት የጾሙትን ጾም አይተናል። ሁለት ነገር እዛ ውስጥ ግን ማንሳት የምፈልገው ነገር አለ። በዘዳግም ምዕራፍ 9 ቁጥር 18 ላይ አንድ የምናገኘው ነገር አለ። ሙሴ በመጀመሪያ ወደ ተራራው ወጥቶ 40 ቀን የቆየበትና እርሱ በራሱ ፈቃድ ደግሞ የጾመበት አለ። የመጀመሪያው ቅድም መርጌታ ኃይለ ልዑል የነገሩን እግዚአብሔር ጠርቶት እግዚአብሔር የሚነግረውን ለመስማት ወደ ተራራ ወጥቶ 40 ቀን እንደቆየ እህልም እንዳልበላ ውሃም እንዳልጠጣ ከዛም ደግሞ የእስራኤል ሕዝብ የሚመራበትን ሕግ ተቀብሎ እንደተመለሰ ይነግረውናል። ዘዳግም ምዕራፍ 9 ቁጥር 18 ላይ ግን አንድ ሌላ ደግሞ የሚጨምርልን ነገር አለው። ስለሰራችሁት ኃጢአት ሁሉ እርሱንም ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ሊያጠፋችሁ ከተቆጣባችሁ ቁጣውና ከመዓቱ የተነሳ ስለፈራው እንደ ፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ወደቅሁ፣ እንጀራም አልበላሁም፣ ውሃም አልጠጣሁም። እግዚአብሔርም በዛን ጊዜ ደግሞ ሰማኝ ይላል። ይሄኛው ሙሴ በእግዚአብሔር ፊት የወደቀበት የእስራኤል ሕዝብ የቃል ኪዳኑን ጽላት ተቀብሎ ሲመለስ የራሳቸውን አማልክት አቁመው እየሰገዱ ከእግዚአብሔር ሐሳብ ውጭ መሆናቸውን ሲያይ ጽላቱን ጥሎ እንደሰበረው ይናገራል። ነገር ግን እግዚአብሔር ስለተቆጣ የእግዚአብሔር ቁጣ በእስራኤል ላይ ስለነደደ ያንን ቁጣ የእግዚአብሔርን ቁጣ ለማስመለስ ሙሴ እንደጸለየ መጽሐፍ ቅዱስ ይነግረናል። በምን ምክንያት? በኃጢአት ምክንያት። ስለዚህም በጾመው ጸሎት እህልም ሳይበላ ውሃም ሳይጠጣ በፈቃዱ የእግዚአብሔር ፈቃድ ደግሞ ምን እንደሆነ ለማወቅ የጾመውን ራሱ ሙሴ በዘዳግም ምዕራፍ 9 ቁጥር 18 ጀምሮ ያለውን ይነግረናል። እግዚአብሔርም አሮንን ሊያጠፋው እጅግ ተቆጣው። ስለ አሮንም ደግሞ በዛን ጊዜ ጸለዩ ይላል። ጾምና ጸሎት ተያያዥ መሆናቸውን እየጾመ ብቻ ሳይሆን እየጸለየም እንደነበረ እዚሁ ላይ እንረዳለን። ከዚህ ጋር ተያይዞ እንግዲህ ዳዊትም በገጠመው ነገር አንድ የጸለየው ጸሎት አለ። የሙሴን ቅድም ስለተባለ ለመጨመር ያክል ነው። ሐሳቡን በደንብ እንድንረዳው ልናሰምርበት ስለሚገባ የጾምን ዓላማ ከጸሎት ጋር ተያያዥነት እንዳለው ሙሴ ይህንን ጾም ጾሟል። ቆይቶ ደግሞ ዳዊት በዘመኑ አንድ የገጠመው ነገር ነበረ። ዳዊት በዘመኑ በመጽሐፈ ሳሙኤል ላይ እንደምንመለከተው ዳዊት መጽሐፈ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 16 ላይ ዳዊት ስለ ሕፃኑ እግዚአብሔርን ለመነ፣ ዳዊትም ጾመ ይለናል። ዓላማ ነበራቸው የሚጾሙበትን ዓላማ ወስነው ነው የሚጾሙት። 7 ቀን ጾሟል ዳዊት። ከዙፋኑ ወርዶ ዝቅ ብሎ ሕፃኑ ስለታመመ እግዚአብሔር ይምረው ዘንድ ጸልዮአል፣ ጾሟል። ውጤት መጣ። ዳዊት የጾመበት ምክንያቱ ሕፃኑ አረፈ፣ ሞተ። ሲሞት ተነሳ፣ ሰውነቱን ታጠበ፣ ምግብን በላ፣ ልብሰ መንግስቱን ለብሶ ተቀመጠ ይላል። እንዴ በዙሪያው ያሉት ደግሞ እንዴት ታመመ ሲባል ያን ያህል አመድ ነስንሶ ወድቆ ሲጾም የነበረው ሰው እንዴት ተቀመጠ? ምንድን ነው ምክንያቱ እስኪሉ ድረስ ያንን ነገር አስረድቷቸዋል። መንፈሳዊውን ዓለም በእኛ ፈቃድ ሳይሆን በእግዚአብሔር ፈቃድ የሚሆነውን ማወቅ የምንችልበት እንደሆነ የምንረዳበት ነው። ልክ ልጁ ካረፈ በኋላ በቃ ምግብ በላ፣ ደስተኛ ሆነ። ለምን ስንል የእግዚአብሔር ፈቃድ ሆኗል። የእግዚአብሔር ፈቃድ ሆኗል። እኛ ወደ እሱ እንሄዳለን እንጂ እሱ ወደ እኛ አይመጣም ብሎ የእግዚአብሔርን ፈቃድ አክብሮ የእግዚአብሔርን ፈቃድ ያወቀበት እንደሆነ እንረዳለን።
ደጋግሞ ስለተነሳ ሌላውን አልጨምርበትም። ወደ አዲስ ኪዳን የጾም ሐሳብ ስንመጣ በአዲስ ኪዳን ያለው የጾም ሁኔታ ምንድነው ስንል በአዲስ ኪዳን ያለው በብሉይ ኪዳን ከነበረው የቀጠለ ተያይዞ ወይም ደግሞ መንፈሳዊውን ዓለም መረዳት የምንችልበትን መንፈሳዊ ምግብ ብንለው ይቀላል። ምክንያቱም ከመንፈሳዊው ዓለም ወደ ሰውነታችን ወደ ነፍሳችን የሚመጣውን የእግዚአብሔርን ሀለወት የእግዚአብሔርን መገኘት የምንረዳበት ስጋችንና ደማችን ለእግዚአብሔር ክብር የሚገዛበትን እድል እንድናገኝ የሚጾም ጾም እንደሆነ መጽሐፍ ቅዱስ ይነግረናል። በዚህም ታዲያ በሐዲስ ኪዳን የመጀመሪያው ጿሚ ማን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በማቴዎስ ወንጌል እና በሉቃስ ወንጌል ምዕራፍ 4 ላይ በማቴዎስ ወንጌል ምዕራፍ 4 ላይ በሉቃስም ወንጌል ምዕራፍ 4 ላይ ስንመለከተው ከሉቃስ ወንጌል ምዕራፍ 4 ስንመለከት ወደ ምድረ በዳ ሄዶ 40 ቀንና 40 ሌሊት እንደጾመ ይነግረናል። የጾሙ ዓላማ ታዲያ ውጤት ነበረውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ እንግዲህ ወደ ምድረ በዳ ሄዶ ጾመ። ከዛ ጾሙን ከጨረሰ በኋላ ፈታኝ መጥቶ እንደፈተነው ያንንም ፈተና ደግሞ በእግዚአብሔር ቃል ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ብሎ ፈታኙን አሳፍሮ እንደመለሰው ይነግረናል። በምድረ በዳ ቆይታ ታዲያ በጾሙና በጸሎቱ ምን ውጤት መጣ ስንል 40 ቀንና 40 ሌሊት ጾመ፣ መንፈስም ተሞልቶ ተመለሰ ይለናል። መንፈስ የእግዚአብሔር መንፈስ የእግዚአብሔርን ኃይል ተሞልቶ ምን አለ? ተመለሰ ይለናል። እንደተመለሰ እንግዲህ ወደ ምኩራብ ገብቶ በሉቃስ ወንጌል ምዕራፍ 4 ጀምሮ ሐሳቡ ተያያዥነት ስላለው ልክ 14ኛው ምዕራፍ ላይ ሲደርስ ወደ ምኩራብ ገባ፣ እንደ ልማዶም ሊያነብ ተነሳ ብሎ ያ የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ ቀብቶኛል የሚለውን የኢሳይያስ ትንቢት ፍጻሜ ማግኘቱን የእግዚአብሔርን ኃይል መሞላት የምንችልበት የእግዚአብሔርን ፈቃድ ለማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቴን ፈቃድ ላደርግ መጣው እንዳለ ያንን ኃይል ያገኘበት መንፈስን ተሞልቶ የተመለሰበት እንደሆነ ጾሙ ውጤት እንዳለው ይነግረናል። ስለዚህ በሐዲስ ኪዳን የመጀመሪያው 40 ቀንና 40 ሌሊት የጾመው የሙሴን አይደለም፣ ወይም የኤልያስን አይደለም። ሙሴ ስለ ጾመ የሙሴን ላስቀጥል ብሎ አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው። ወይም ደግሞ ቅድም መርጌታ ኃይለ ልዑል እንዳሉ የአንድ ቀን በበላው ኤልያስ ወደ እግዚአብሔር ተራራ የሄደበትን የሱንም አይደለም የጾመው ያንን ስርዓት አይደለም ያደረገው። እርሱ የእግዚአብሔር የአባቱን ፈቃድ ለማድረግ የመጣበትን ዓላማ አገልግሎቱን ለመጀመር ያደረገው ጾም ነው። ከዚህ የተነሳ እንግዲህ የጌታ ደቀ መዛሙርትም አስቀጥለው አገልግሎታቸውን ለመጀመር ጌታችን መድኃኒታችን ኢየሱስ ክርስቶስ ጾመ። ከዛ በኋላ ያንን ጾም ፈጽሞ ስራውን ጨርሶ ያ ቅብብሎሽ ወደ ደቀ መዛሙርቱ ሲመጣ ደቀ መዛሙርቱም ደግሞ አገልግሎታቸውን ለማገልገል ምን አድርገዋል? ጾመዋል። እነርሱም ደግሞ ሲጾሙ ጌታ ኢየሱስ ክርስቶስ የጾመውን 40 ቀን ያንን እየደገሙ አይደለም የጾሙት። መጽሐፍ ቅዱስ በሐዋርያ ሥራ ምዕራፍ 13 ቁጥር 1 ጀምሮ እንግዲህ የጾሙትን ጾም እና የእግዚአብሔርን ድምፅ ለመስማት መንፈሳዊውን ዓለም ለመረዳት መንፈሳዊውን ኃይል ለመልበስ ይጾማሉ። ይህንን ጾም የጾሙት ለምንድን ነው ስንል የተሰጣቸው ተልእኮ ስለነበረ። ምን ጌታ ኢየሱስ ክርስቶስ ያደርግ እንደነበረው እግዚአብሔር መንግሥት ቀርባለችና ንስሐ ግቡ የሚለውን ወደ ንስሐ የመመለስን ወደ እግዚአብሔር ሐሳብና ፈቃድ መመለስን ሰው እንዳለበት ያንን አጽንዖት ሰጥቶ እርሱ የጀመረውን እንዲያውም በሐዋርያ ሥራ ምዕራፍ 1
ስንመለከተው የጀመረውን ለማስቀጠል ደቀ መዛሙርቱ ይጾሙና ይጸልዩ እንደነበረ ይነግረናል። ምን ተጀምሮ ነበር? የሐዋርያት ሥራ ምዕራፍ 1ን ስንመለከት ሉቃስ ለቴዎፍሎስ በጻፈው መልእክቱ ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ያንን የጀመረውን እነሱ እንዲያስቀጥሉ ተልእኮ ስለሰጣቸው ያንን ለማስቀጠል ምን ያስፈልጋቸው ነበረ? ኃይል ያስፈልጋቸው ነበረ። ያንን ኃይል ለማግኘት ስጋቸውን ከጥሉላት፣ ስጋቸውን ከስጋዊ ፍላጎትና ከስጋዊ ምኞት በመግታት መንፈሳዊ ሕይወታቸው ጠንካራ ይሆን ዘንድ መንፈሳዊ ሕይወታቸው ለእግዚአብሔር ፈቃድ የተገዛ ይሆን ዘንድ የጾሙትና የጸለዩትን መጽሐፍ ቅዱሱ በአዲስ ኪዳን በደንብ ይነግረናል። በአዲስ ኪዳን ያለው ጾም አስፈላጊ ነው። ጾም ለሰው ልጆች አስፈላጊ ነው። ለጤናም አስፈላጊ ነው። ለሌላ ብቻ አይደለም፣ ለጤናም አስፈላጊ ነው። ለምን ስንል እውነተኛውን የእግዚአብሔርን ሐሳብ የምንረዳበት ነው። የእግዚአብሔርን ድምፅ ለመስማት መንፈሳችን በስጋ ላይ ኃይል የሚያገኝበት፣ እንዲያውም መንፈሳችን የስጋችንን ፈቃድና ሐሳብ ገዝቶ የእግዚአብሔር ፈቃድ በሕይወታችን እንዲገለጥ የሚያደርግበት ነው። ጾም እግዚአብሔርን ለማዳመጥ ስጋዊ ነገራችንን ደስ የሚያሰኘው። እንግዲህ ሰው ስጋውን የስጋ ፍላጎቱን ደስ ለማሰኘት የተለያየ ነገር ያደርጋል። የተለያየ ነገር እንግዲህ በምድራችን ባለው ደስ ለመሰኘት ሰው ለስጋው ፍላጎት ለስጋው የሚጠቅመውን ነገር በማድረግ የተለያየ ነገር ያደርጋል። ያ ደስታ ግን ጊዜያዊ ነው። ያ ደስታ ግን ዕለታዊው ነው። የእግዚአብሔር ደስታ ግን ዘላለማዊ ነው። የእግዚአብሔር ደስታ ግን በራሳችን በስጋችን ፍላጎት ከምናመጣው ደስታ ይልቅ ከወይን ወይም ከሌላ ነገር ከምናገኘው ደስታ ይልቅ እጅግ የሚበልጥ ስለሆነ የእግዚአብሔር ደስታ ኃይላችሁ ነው ይላል መጽሐፍ። በነህምያ መጽሐፍ ላይ የእግዚአብሔር ደስታ ኃይላችሁ ነው። አሁን የእግዚአብሔር ደስታ በሕይወታችን እንዲገለጥ ያ የእግዚአብሔር ደስታ በነፍሳችን አልፎ ስጋችንን ተቆጣጥሮ የእግዚአብሔር ክብር በላያችን ይታይ ዘንድ የእግዚአብሔር ፈቃድ ይፈጸም ዘንድ የሚደረግ ነው። ታዲያ ይህ ሲሆን በአዲስ ኪዳን ያለው ጾም ይህ ሲሆን የቀደም ስንል ያነሳነውን እነ ሙሴ የጾሙትን እነ ኤልያስ እነ ዳንኤል እነ ነህምያ የጾሙትን ሳይሆን ሐዋርያት የጾሙት ጌታችን ኢየሱስ ክርስቶስም የጾመው ያንን ደግሞ ሳይሆን የመጣበትን ዓላማ ለመፈጸም የእግዚአብሔርን ኃይል ለመቀበል የጾመው ጾም እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ እውነተኛው ጾም አስፈላጊ ነው፣ ለሰው ለመንፈሳዊ ሕይወት አስፈላጊ ነው። በአዲስ ኪዳን ያለው ጾም ይህንን የሚመስል ነው ላለው አመሰግናለሁ። በጣም ጥሩ። እግዚአብሔር አምላክ የተባረከ ይሁን። እንግዲህ የአዲስ ኪዳኑን ጾምም ከብሉይ ኪዳን የተሸጋገረ ነው። ጾም የፊደልም የቅርጽም የይዘትም ልዩነት የለው። ለጾም ለጸሎት ማለት ሁላችሁም እንዳላችሁት ጾምና ጸሎት አይለያዩ። መቼም ሰው ሲጾም ይጸልያል። ምናልባት በኋላ የምናነሳቸው ነገሮች ስላሉ በአዲስ ኪዳን በዋናነት ጌታችን ኢየሱስ ክርስቶስ የጾመው ጾም እሳቸው እንዳነሱት ትልቁ ምሳሌያችን ጌታ እሱ የጾመበት ዓላማ አለው። ነገር ግን የጾመው ደግሞ በግልጥ የታየው 40 ቀን 40 ሌሊት ጾመ ነው የሚለው። ስለዚህ ከጾመ ከጸለየ በኋላ ወረደ። ከተራራ ነው የጾመው። ማንም በሌለበት ምንም ድምፅ በማይሰማበት ተራራ ሄዶ ነው የጾመው። ከዛ ከዲያብሎስ ተፈተነ፣ ወረደ። ዓላማው ጾሞ መጀመሪያ ከመጾሙ በፊት ተጠመቀ፣ ተጠምቆ ነው የሄደው። ከዛ በኋላ ግን ከጾመ ከጸለየ በኋላ አገልግሎት ነው የጀመረው። ዓላማው አገልግሎቱን ሊጀምር ነው ማለት ነው። ከዚህም የተነሳ አባቶቻችን ሐዋርያት ብዙ ጊዜ ሲጾሙ ሲጸልዩ እናያለን። አሁን ያነሱት የሐዋርያት ሥራ ምዕራፍ 13 ላይ
ጳውሎስና በርናባስን ለጠራዋቸው ለዩልኝ ሲል መንፈስ ቅዱስ ከጾሙና ከጸለዩም በኋላ እጃቸውን ጭነው ለዩአቸው ይላል። ቀጥሎ እንዲሁም እዚሁ የሐዋርያት ሥራ ምዕራፍ 14 ላይም እዛው አንጾኪያ ባለችዋ ቤተ ክርስቲያን ላይ ሽማግሌዎችን ሲሾሙ በእግዚአብሔር ጸንተው እንዲቆሙ እና በደንብ ሕዝቡን መምራት እንዲችሉ ጸልየውላቸዋል። በቤተ ክርስቲያኑም ሽማግሌዎችን ከሾሙላቸው በኋላ ጦመውም ጸልየው ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው ይላል። አሁን ጾምና ጸሎት ምን አለው ማለት ነው? በእግዚአብሔር ዘንድ ያለውን ግንኙነት ያጠናክራል ማለት ነው። እግዚአብሔር በጦምና በጸሎት ውስጥ መልስ አለው ማለት ነው። ስለዚህ ጦመው ጸልየው ላመኑበት ጌታ ሰጠዋቸው ሄዱ ይላል። እንግዲህ ምናልባት ብዙ ጊዜ ስለ ጾም ስናነሳ እዚሁ ሳላነሳው ማላልፈው ጉዳይ አማኝ ይጾማል፣ አማኝ ይጸልያል፣ አማኝ ይጾማል፣ ይጸልያል። አማኝ ግን የሚጾመውና የሚጸልየው እንደ ሁልጊዜ አይደለም። ሁልጊዜ ይጾማል፣ ሁልጊዜ ይጸልያል ማለትም አይደለም። ግን ይህ ማለት ነው የማይጸልይበት ጊዜ ሊኖር ይችላል። በድካም በተለያየ ሁኔታ ሳይጸልይ ሊተኛ ይችላል። በዚህን ጊዜ አልጾምክም አልጸለይክም ብሎ በአሁኑ ሰዓት እግዚአብሔር የሆነ ቁጣ የሚያመጣበት ጊዜ ነገር የለም። እግዚአብሔር የመጀመሪያው እምነቱን ነው የሚያየው። አንድን አማኝ የሚያየው ከእግዚአብሔር ጋር መሆኑን ብቻ ነው። ለምን? መቅደስ ነው፣ ማደሪያ ነው። ሁልጊዜ ሲጸልይ ቅድም ተናግሬያለሁ። የብሉይ ኪዳንና የአዲስ ኪዳን ጾም ሁለቱ ይለያያሉ ብለን ስናወራ ብሉይ ኪዳን ላይ የነበረው ጾምና ጸሎት እግዚአብሔር በውጭ ሆኖ ነው የሚሰማቸው። በደንብ አዳምጥ። በውስጥ የለም እግዚአብሔር። ለምን? ሰው ኃጢአተኛ ነው። በአዲስ ኪዳን ግን ስንጾምና ስንጸልይ ለጥቂት ደቂቃ እንኳ ተንበርክከን በውስጥ ባለው በመንፈስ ቅዱስ አማካኝነት ነው ምን ጾመው ምን ጸልየው። አሁን ዝም ብለህ ሰማይ አንጋጠ እርዳይ ምናምን እያልክ ምትጮኸው ሳይሆን በቀጥታ በእግዚአብሔር ፊት ትሆናለህ። እንዴት እንደምትጸልይ የማታውቀውን መንፈስ ራሱ በማይነገር መቃተት ስለሚማልድ። ስለዚህ ጳውሎስ አንድ ጊዜ እንዲህ ብሏል። ሁለተኛ ቆሮንቶስ ምዕራፍ 11 27 አንዳንድ ሰዎች የሚበላው ስላጣ ነው የጾመ የሚሉ ሰዎች አሉ። ይኸው ጳውሎስ የሚበላው ኖሮት የሚበላውም ሳይኖረው ይጾማል። ዓላማ አለው ጳውሎስ፣ የአገልግሎት ዓላማ አለውና እዚህ ላይ ምን ይላል? በድካም በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ ይላል። ጦምን ለምን አስገባው? ጳውሎስ ሲያገኝ ብቻ አይደለም የሚጾመው፣ ሲያጣም ይጾማል። ዓላማ አለው ጳውሎስ፣ አገልግሎት አለው። ስለዚህ ግን እዚህ ጋር መርጌታ ምንድነው? ይቅርታ ጾምንና ራብን ለይቶታል ጳውሎስ። መራቡን ተርቤ ያለውን ያለ ብዙ ጊዜ በመራብ ብሏል። ግን ደግሞ ጾሙ ደግሞ አቶ ሳይሆን የሚበላም እያለ ሁሉ ነገር እያለው ጾም ራሱን ችሎ የተደረገ ነው። ይህንን በደንብ መግለጽ ስለሚያስፈልግ ነው። ምንድነው እንትኑን ስላያያዘው ምንባቡ ስለሚያዝ ሰዎች ይህን ምን ይሉታል መሰል ጳውሎስ እኔ እንዲሁ በግልጽ አንድ ሰው የተከራከረኝ ነው። አገልጋይ ነው። መጾም የማይፈልጉ ሰዎች አንዱ በዚህ ዘመን ማንሳት ያለብን ነገር አንዱ በዚህ ዘመን መነሳት ያለበት ነገር ምንድን ነው ከተባለ በተለይ ይሄ ወንጌል የገባው የዳነው ማህበረሰብ መጾም አይፈልግም። ጾምን የነዚህ ያልዳኑ ሰዎች እንደዚህ አድርጎ ነው የሚሰጡት እና ይሄ ትክክል አይደለም። ጾም የክርስቲያን ምንድን ነው? ጉልበት ነው፣ ኃይል ነው፣ ከእግዚአብሔር ኃይል የሚቀበልበት ነው። እንዲያውም እዚያ ማቴዎስ ምዕራፍ 17 ቁጥር 21 ላይ ምን አላቸው? ደቀ መዛሙርቱን የሆነ አጋንንት እንዲያስወጡ አንድ ሰው አመጣላቸው እና አልቻሉም፣ አቃታቸው እና ጌታ መጣና አስወጣው። ጥያቄ ያቀረቡ እነሱ ለምንድን ነው እኛ ማስወጣት ያልቻልነው ብለው ጠየቁት። ጌታ ምን አላቸው? ይህ ወገን አለ ከጾምና ከጸሎት ውጭ አይወጣም ያላቸው እና ጾምና ጸሎት እንዲያውም ኃይል የምንቀበልበት በአጋንንት ላይ
ድል እንዲኖረን አቅም እንዲኖረን ማሸነፍ እንድንችል የሚያደርግ ነውና እንዲያው እቺ እዚህ ጋር ያነሳውበት ነገር ምንድን ነው? ክርስቲያኑ ማህበረሰብ ልብ ማለት አለበት። በጣም ያለ ጾም ሳይሆን እንዲያውም እንደ ጳውሎስ ብዙ መጾም አለበት። ብዙ በመጾም ብዙ በመጾም ነው የሚለው እና ብዙ መጾም አለበት። እና ይሄንን በጣም ጥሩ ነው ሐሳብ። እኔም እንዲነሳ እፈልጋለሁ። ይህ ሐሳብ ምንድነው መሰሎት? ብዙ ጊዜ ሰው እንዳሉት የሆነ ሰው ለመዳን የሚጾም ኋላ እናነሳዋለን ስላልኩ ነው። ለማዳን ነው መጾም ያለባቸው ብሎ የሚያስብ ክርስቲያን አለ። ደግሞ አንዳንዶቹ ደግሞ ምን ጾመው ለመዳን ነው የሚሉ አሉ። ነገር ግን በዋናነት አገልጋይ፣ በተለይ ደግሞ አገልጋይ ነው ጳውሎስ እዚህ ላይ ጾም ያስፈልገኛል ዋናው። አሁን ረሃብ ሲል ማጣትን ነው፣ እውነት ነው። የራበው አጥቶ ሊሆን ይችላል፣ የሚበላው አጥቶ ሊሆን ይችላል። ብርድ ሲል የሚለብሰው አጥቶ ሊሆን ይችላል። ምክንያቱም በብርድና በራቁትነት ስለሚል የበረደው ራቁት ስለሆነ እና ነገር ግን ያሰመረው እዚህ መካከል ላይ ጦም የሚለውን አስገብቷል። ጦም ወሳኝ ነው፣ ለዚህ ሰውዬ ወሳኙ ነው። ስለዚህ ጦም መጾም አለብን የሚለውን ነገር ለማስመር ነው እና በደንብ አድርገን ለአማኞች በተለይ አማኞች እንዲያው ዝም ብሎ ጾምም ሲጾም በመዝለል አይደለም። መጽሐፍ ቅዱስ በደንብ አድርጎ በአዲስ ኪዳን መርህ አስቀምጦልናል። እንደ ግብዞች አትጠውልጉ ሲል ምን ማለት ነው? ግብዞች የሚያደርጉት አብዝቼ ጦማለሁ ይላል። በሳምንት ምናምን ጦማለሁ አለ አንድ ፈሪሳዊ። በሳምንት 2 ቀን ጾማለሁ ያለኝን እሰጣለሁ ምናምን ብሎ መገበዝ ጀመር። እንደሱ አይደለም ጾም። እና ጾም በስውር በእግዚአብሔርና በራሱ በጿሚው መካከል ያለ ግንኙነት እንደሆነ በደንብ መረዳት አለብን ብዬ አስባለሁ። እንዲሁም ስንጦምና ስንጸልይ እኒህ የጭፈራ መዝሙሮችን ራሱ ብድግ ብድግ የሚያደርጉትም ሁሉ ብንተዋቸው ጥሩ ነው ብዬ አምናለሁ። እንደኔ ነው። እናንተ ችግር የለውም ዘምሩ። ግን መጦም በጽሞና መሆን፣ ድምፅ መስማት፣ ረጋ ብሎ ዝግ ብሎ በእግዚአብሔር ፊት መሆን፣ የሆነ እሁድ ከምናመልከው አምልኮ ለየት ባለመልኩ ጽሞና ወስደን ምንቆይበት ቢሆን ጥሩ ነው ለማለት ነው። እግዚአብሔር የተባረከ ይሁን። ቀጥታ እንግዲህ እነዚህን ነገሮች ያነሳኋቸው ምናልባትም ላማኞችም ይጠቅማሉ ብለን ስላሰብነን ነው። አሁንም መርጌታ ኃይለ ልዑልም ይህን ነገር አጽንኦት ሰጠው ሊናገሩ የቻሉትና መጾም አለብን። እኛም እንጾማለን። ምንም ይሄ በጾም ጉዳይ ላይ ጥያቄ የለብንም። አሁን መሄደውም ማነሳው ጥያቄ ከዚህ ጋር አያይዘን የምንጾማቸው ጾሞች ምን አይነት ጾሞች ናቸው የሚለውንም እንድናይ ነውና እንግዲህ እኛ ዛሬ የገባንበት ዋናው ዓላማ አለ። ዋናው ዓላማ በመጽሐፍ ቅዱስ ጾም ይህን ከመሰለ በአዲስ ኪዳንም በብሉይ ኪዳንም የጾሙ አባቶችን ካነሳንን ራሱን ምሳሌያችንን ሁልጊዜ ምንከተለው ምናምነውን ኢየሱስን ካነሳንን እንዲሁም ደግሞ የዮሐንስ ደቀ መዛሙርት ጾመዋል፣ የጌታም ደቀ መዛሙርት ጾመዋል። መጽሐፍ ቅዱስ በደንብ አድርጎ ይነግረናል። ነገር ግን ዛሬ የማነሳው ሐሳብ ወደ መርጌታ መላክ ነው ቀጥታ የሄደው። የጾም ዓላማ በመጽሐፍ ቅዱሳችን ይህን ከመሰለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 አጽዋማት አሉ በአዋጅ የተነገሩ። እነዚህን እኛም ከልጅነታችን ጀምረን ከ7 ዓመታችን እኔ ከ7 ዓመት የጀምሬ ነው 7 አጽዋማት እንደ ጾም የተደረጉት፣ ምክንያቱም ወደ አብነት ትምህርት ቤት ስለተላኩ። ስለዚህ 7 ዓመት የጀምሮ ያው የግድ ተገድጄ እንግዲህ አስቡ፣ የ7 ዓመት ሕፃን አንጀት ምን ያክል እንደሚጎዳ አስቡ። እግዚአብሔር ግን አቤት ጥበቃው እንዴት አድርጎ ጠብቆ እንዳደረሰን እኮ ነው። እዚህ ጌታ ምስክሬ ነው። እና የአሁኖች ግን የሚያደርጉ አይመስለኝም። እንትኑም ተቀይሯል፣ አለባበሱ ተቀይሯል፣ ዘመናዊነቱ ምናምኑ። አሁን ሲኪኒ ሱሪ የሚለብስ የአሁን ቆሎ ተማሪ ነው። እኛ እንኳን ሲኪኒ ሱሪ አባታችንን እንትን ለብሰን የተሰፋ ልብስ ለብሰን ነው ያን ጭኖ ነው ሄድ ሚል። ጋቢውን እኔ መሸከም አልችልም ነበር እና በዛ መልኩ ነው ያንን ስናደርግ የነበር ነው። ከዛ በኋላ እንዲያውም አንድ ጊዜ ትዝ ይለኛል ተደብቄ
ዳዊት እያስተማርኩኝ እኔ ጾመ ድጓ እየተማርኩ ነበርና ጾመ ድጓ የሚማር ዳዊት ያስተምራል እና በተራዬ ዳዊት እያስተማርኩ አብይ ጾም ነው ትዝ ይለኛል። ቅድስት ይሆን ብቻ ገብቶ የሆነ ስንበላ ስለቆየነ ስላልተለማመድ ነው ይርባል እና እንዲያውም ምክንያት እናደርጋለን ዘወረደን በቃ የኛ ጾም አይደለም ስለምንለው ትንሽ እንደፋፈረዋለን። የመጀመሪያውን ጾም ሳምንቱን የህርቃልና የፎቃን ታሪክ ስለምናነሳ እና ከዛ በቃ በጣም ራበኝ እና ጎጆ ውስጥ ገባሁ እና ተማሪውን በዚህ በዙሪያው ተቀመጡ አልኩ። ዳዊት የሚማረውን ተማሪ ከዛ ዙሪያውን ከበው እየተማሩ እያለ እኔ ኮቸሮ ያው በደህናው ቀን ዘመነ ጥሪ የሰበሰብነው ኮቸሮ አለ። በቃ በጣም ራበኝ። ወይ በወጣ ደግሞ ይሸታል ኮቸሮ፣ ምክንያቱም የተለያየ እንትን እዛ ቤት ያለውና ይሄ የደረቀው እንደው በጣም ነው የሚያሳሳ። ከዛ በኋላ ጌታ ያውቃል አልኩና እንዲያው እጄን ሰደድ አድርጌ ቁርጥም እያደረጉ ለካ ቆረጥማለሁ። ስቆረጥም ለካ ልጆቹ እየተናገሩ አልሰማም። አንደኛው አረ በቃ ግዕዝ ነበረ የሚያግዝ የነበረው በግዕዙ ነው ወደ ንባብ እንዲሄድ ነው እና ይጠይቀኛል፣ አልሰማው ምክንያቱም ኮቸሮ ይጮሃል። ከዛ አንዱ ለካ እንዲህ ተንጠልጥሎ ሲያይ እንዲህ አይቶ ስበላ አይቶኛል። ቀጥታ ሄዶ ለመምህሩ ነገራቸው። እሳቸው እዛ የድጓ ተማሪ ያስተምራሉ፣ ትልቅ ሰው ናቸው። ከዛ ቀስ ብለው መጠው እንዲያው ጎጆ መጠው ዘው ሲሉ እግዚአብሔር ምስክሬ ነው ሞት የመጣብኝ ሞት በቃ እና በቃ ቋንጃዬን ቆረጡኝ። እዛው ነውጣሉ። እዛ ያው ታውቃላችሁ የአባቶቻችን ጠፍር እርሻም ስለሚያረስ ስራም ስለሚሰራ ጠንካራ ነው። ያዙኝ እዚህ አንጠለጠሉ። ሁለተኛ እዚህ ጎጆ ገብተህ ብታስተምር ብለው ከዛ በኋላ በቃ አስለቅሰውኝ ሄዱ። እና ምን ልላችሁ ፈልጌ ነው ግዴታ ነው፣ በግድም ይሆን በራስህ ፈቃድ ጹም የሚባል በጣም በትምህርት እኮ ያመጣ ነው አይደለም። እና ከዚህ የተነሳ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7ቱ አጽዋማት የግዳጅ ናቸው። እነዚህ ከ7ቱ አጽዋማት ምናልባትም ከዋናው ብነሳ አብይ ጾም አለ፣ ቀጥሎ ያለው ጾመ ሐዋርያት አለ፣ ቀጥሎ ያለው ጾመ ፍልሰት አለች፣ ቀጥሎ ያለው ጾመ ነቢያት አለ የገና ጾም የሚባለው በተለምዶ፣ ቀጥሎ ያለው ደግሞ ነነዌ ጾም አለች። ነነዌ ጾም ያው እናነሳታለን በደንብ ዛሬም እሷ ነነዌ ጾም አለች። ጾመ ድህነት ዓርብ ረቡዕ አለ። እነዚህ አጽዋማት የታወጁ ናቸው። በአዋጅ በቀኖና ተቀንነው የተቀመጡ ማንኛውም ሰው እንዲጾማቸው የታዘዙ ጾሞች ናቸው። ስለዚህ እነዚህ አጽዋማት እንደዚህ ከሆኑ ትክክል ናቸው ወይ?